ሰላም። እንደ ሁል ጊዜው ዛሬም ከልጅ ልጄ ጋር ቀን እያሳለፍኩ ነበር። አብረን ቁጭ ብለን ቲቪ እየተመለከትን ነው። ቴሌቪዥን ላይም አንድ ነገር ይመለከታል። የዜና ዝግጅት ነበርና ዜናውም ስለ እልፈት ነበር። ማለትም የሆነ ሰው ሞቷል ብለው እያወሩ ነበር። የልጅ ልጄም ይህንን ከሰማ በኋላ ወደ እኔ ዞረና አያቴ ሰዎች ከሞቱ በኋላ ወዴት ነው የሚሄዱት ብሎ ጠየቀኝ። የልጅ ልጄና እኔ አብረን አንኖርም። የሁለታችን ቤት ግን አንድ ወለል ላይ ነበር። ስለዚህ ወደ ቤቱ እንዲሄድ አደረግኩት። ወደ ቤት ሄደ ከእናትህ የዝናብ ጃኬት ይዘናና አስረዳሃለሁ አልኩት። እየዘነበም ነበር፣ ውጭውም ቀዝቃዛ ነው። ስለዚህ የሆነች ነገር ደረብ አድርገህ ና አልኩት። ልጁም ሬንኮቱን ወይም የዝናብ ጃኬቱን ይዞ መጣ። እኔም ደግሞ የሆነ ነገር ላሳየ ብዬ ነገርኩት። የምንኖር የነበረው ዋሽንግተን ዲሲ ውስጥ የነበረ በአንድ አፓርትመንት ውስጥ ነው። በትክክልም እንድታውቁት ሮክ ክሪክ ከሚባል መናፈሻ ፊት ለፊት በሚገኘው አፓርትመንት ውስጥ ነበር። ስለዚህ የልጅ ልጄን ያስኩና አዝየው ወጣው ወደ ዝናቡ። ይህ ዝናብ ይታያል አልኩት። አዎ አለኝ። እያንዳንዱን ነጥለ በማየት ተመልከት አልኩት። እያንዳንዱ ጠብታ፣ እያንዳንዷ ነጠብጣብ ትኩረትን እነሱ ላይ አድርግ አልኩት። ምክንያቱም እኛ ዝም ብለን ዝናብን ስንመለከት በትሪሊየን የሚቆጠሩ ብዙ ጠብታዎች ፎርም አድርገው ነው። ስለዚህ ስናየው የማዕበል ዝናብ ይመስለናል። ሁሉም አንድ ላይ ስለሆኑ ትልቅ ኃይል ነው። ስለዚህ እነዛን ጠብታዎች እንዲመለከት ውሃ ዳር ወሰድኩት። ዝናብ የውሃ አካል ላይ ሲወርድ ደግሞ እያንዳንዱ ውሃ ጠብታ ውሃው ላይ ትታያለች አይደል? እዛ ጋር ቁጭ ብለህ ተመልክተው አልኩት። አንድ ጠብታ ከዳመናዋ ላይ ትመጣለች። ከዛም አንድ በአንድ እዛች ውሃ ላይ እያረፈች ትሄዳለች። ይህንን ቁጭ ብለህ ተገንዘብ አልኩት። እሱም ቁጭ ብሎ እየተገነዘበ ነው። እኔም ማስረዳቴን ቀጠልኩ። እያንዳንዱ የዝናብ ጠብታ አንድ ስራ ብቻ ነው ያለው፣ ወደ ቤቱ በሰላም መመለስ። ልክ እንደ ማንኛውም ልጅ እሱም ምንም አልተረዳኝም። ምን ማለት ነው አያቴ አለኝ። የዝናብ ጠብታ ውሃ ውስጥ ካረፈ ወደ መጣበት መመለስ አለበት። የዘነበው ደግሞ ደረቅ ስፍራ ላይ ወይም ደግሞ ቆሻሻ ውስጥ ከሆነ እንደምንም ብሎ ወደ ውሃ መጠጋት አለበት። ራሱን ወደ ወንዝ ወይም ውሃ ወዳለበት የውሃ አካላት ራሱን መውሰድ አለበት አልኩ። እዚህ ጋር ምን ለማስተማር ፈልገ ነው ሳትሉኝ አልቀራችሁ። እኛ ልክ እንደሌሎች የሰው ልጆች አንድ ነገር ብቻ ነው ልናደርግ የመጣ ነው። ማንም ሰው ስለያዛችሁት ፒኤችዲ ግድ አይሰጠውም። ምናልባት አባታችሁ ሊኮራባችሁና ሊደሰትባችሁ ይችላል። ወይም ደግሞ እናታችሁ ፒኤችዲ ካላት ምናልባት እናንተ ቤት ፒኤችዲ መያዝ እንደ ትልቅ ነገር ሊቆጠር ይችላል። ፈጣሪ ግን ስለ እናንተ ፒኤችዲ ምንም አያገባውም። ለሱ ምንም አይደለም። ወደ ገንዘብ ስንመጣ አካውንታችሁ ውስጥ ሚሊዮንም ቢኖር ወይም ደግሞ ለዜሮ የተጠጋ ቁጥርም ቢሆን ፈጣሪ ግድ አይሰጠውም። ራሳችሁን ሀብታም ብላችሁ ብትሰይሙ ወይም ድሃ ብላችሁ ብትሰይሙ ፈጣሪ ያንን አያይላችሁ። እናንተ ነጭ ብትሆኑም ወይም ደግሞ ጥቁሩም ብትሆኑም ምንም አይመለከተኝም ነው የሚላችሁ። ምናልባት አልተማርኩም ማንበብና መጻፍ አልችልም ብላችሁ እያሰባችሁም ሊሆን ይችላል። ፈጣሪ ግን ግድ አይሰጠውም። በሌላ ጎንም ደግሞ ተመልከቱት። እናንተ ምንም ያህል የተማራችሁና ሊቅ ብትሆኑም አሁንም ፈጣሪ አይመለከተኝም ነው የሚላችሁ። ፈጣሪ አንድ ሕግ ብቻ ነው ያለው። እዚህ ዓለም ላይ ስትመጡ ማድረግ ያለባችሁ አንድ ብቸኛው ነገር ወደ ትክክለኛ ቤታችሁ ድጋሜ መመለስ መቻላችሁን ነው። የመጣችሁት ከሱ ነው፣ ወደ እሱም ተመልሳችሁ መሄድ አለባችሁ ማለት ነው። ፈጣሪም እዚህ ምድር ላይ እኛን ሲያመጣን በእናታችን በወደ አማካኝነት እዚህ ምድር ላይ እንድናርፍ አደረገን። እዚች ምድር ላይ ያለንን ጊዜ ተጠቅመን ደግሞ ወደ ትክክለኛው ቤታችን መመለስ መቻል አለብን ማለት ነው። በአጭሩ ህይወታችን ወደ ፈጠረን ወደ አምላካችን የመመለስ ሩጫ ነው። ሁሉም ሰው ወደዛ ቤት መመለስ ይችላል። ፈጣሪም አንድ ገደብ ብቻ ነው ያበጀው።
ይህንን ነገር አክብሩ እንጂ ሌላ ምንም ነገር ማድረግ ትችላላችሁ ይላል። ስትመለሱ ወይም ደግሞ እኔ ቤት ለመመለስ ስታስቡ ልክ እንዳመጣዋችሁ ንጹህ መሆን አለባችሁ። ያ ብቻ ነው የኔ ጥያቄ ነው የሚለን። ብዙ ጊዜ ልክ እንደ ሕፃናት ሁሉ ይላል። ለዚህም ነው ሕፃናት ልባቸው ንጹህ ነው፣ ምንም አያውቁ። እዚህ ምድር ላይ እንዳሉት ነጭ ልሙጥ ወረቀቶች ናቸው። ስለዚህ ፈጣሪ እዚች ዓለም ላይ ሲያመጣን ንጹህ ወረቀት ከሆነን ስንሄድም ንጹህ ሆነን መሄድ አለብን ማለት ነው። ስትወለዱ ዘረኛ ሆናችሁ አልተወለዳችሁ። ስትወለዱ ወይም ስንወለድ ሌባ ሆነን አልተወለድንም፣ ወይም ደግሞ ነፍስ ገዳይነን ተብለን አልመጣንም። እነዚህ ሁሉ ነገሮች እያነሳን ወይም ደግሞ እየለቀምን የመጣ ነው እዚች ዓለም ላይ በቆየንባት ጊዜ ነው። ልክ ያቺ ጠብታ ቆሻሻ ላይ አርፋ ከዛች ቆሻሻ ላይ እንደምንም ወጥታ ውሃ ውስጥ እስክትቀላቀል ድረስም እንዳለው ጊዜ ማለት ነው። እኛም እንደ ዝናብ ጠብታዎች ነን። ደረቅ መሬት ላይ እንዘንባለን፣ ማለትም ደግሞ እንፈጠራለን። ከዛም ደግሞ ተመልሰን ወደ ውሃው ለመግባት እንሞክራለን። በዛ መሃል ግን ብዙ ነገሮችን እየለቀምንና እያነሳን እራታችን ላይ እየቆለልን እናልፋለን። ለልጅ ልጄም ቆይ ይህን ነገር በተሻለ ነገር ላስረዳ አልኩት። የ7 ዓመት ልጅ እያለው እናቴ ወደ ትምህርት ቤት መጣ። እኔን ይዛኝ ወጣች። ገና ግማሽ ቀን እንኳን አልሆነም። ትምህርቴንም አልጨረስኩም። ነገር ግን አንድ ቦታ ወስዳለሁ ብላኝ ነው ያወጣችኝ። አንድ መንፈሳዊ ሴት ጋር ልትወስደኝ ማለት ነው። ያችም ሴትም እናቴን እንዲህ አለቻት፣ ጭንቅላት ውስጥ የሆነ ነገር አለ፣ ይህንንም እልሻለሁ። ይህም ልጅ በጣም ታላቅ የሆነ ልጅ ይሆናል፣ ወደፊትም ታላላቅ ስራዎችን ይሰራል ብላ ነገረቻት። እናቴም ደግሞ አመነቻት። ስለዚህም እናቴ እኔን ከትምህርት ቤት ወሰደችኝና ወደ ቤት መለሰች። እቤትም ደግሞ መዘጋጀት አለብኝ። ስለዚህ አጣጠበችኝና ሱፌንም በደንብ እንድለብስ አረገችኝና ጫማም ተደረገልኝ። ፏ ብዬ ቁጭ አልኩ። ስለዚህ እኔን በረንዳው ላይ ወሰደችኝና እዚህ ጋር ቁጭ በል አለችኝ። እኔ ለብሼ እስክመጣ ድረስ እዚህ ጋር ቁጭ በል አለችኝ። ልብስ እንዳታቆሽሽ አንተም እንዳቆሽሽ አለችኝ። አስቡት፣ ገና የ7 ዓመት ልጅ ነበሩ። ወደ ውጭም ስመለከት በጣም ከባድ ዝናብ እየዘነበ ነው። አሁንም ስመለከት ከኔ ተለቅ ያሉ ልጆች እየተጫወቱ ነው። በዝናብ ውስጥ በጣም እየተደሰቱ ነው። ስለዚህ እኔም የ7 ዓመት ልጅ እንደመሆኔ ሄጄ ከነሱ ጋር ልጫወት አልኩና ሱፌን እንደለበስኩ ወደ እነሱ ጠጋልኩና አብሬያችሁ ልጫወት አልኳቸው። እነሱም ተናደዱብኝ። እኔ በጣም ቅቅ ብዬ ወይም ደግሞ አምሮብኝ ስለመጣው ተናደዱና አፈር ውስጥ ከተቱኝ፣ በጭቃም አጨማለቁኝ። በቃ መጀመሪያ እንዳልነበርኩ አረጉኝ። ስለዚህ እኔም እየሮጥኩ ወደ እናቴ ቤት ሄድኩ። አንኳኳው፣ በሩንም ደበደብኩ። እናቴ እኔን ምን እንዳረጉኝ ተመልከች አልኳት። እናቴም መጮ ጀመረች። አንተ ልጅ ራስህን ተመልከት፣ ምንድነው የመሰልከው? እንደዚህ እንዳታደርግ ብዬ ነግሬ ነበረ። ራስህንም እንዳታቆሽሽ ደጋግሜ ነግሬ ነበር። እንደዚህ ጭቃ በጭቃ ሆነ በፍጹም ቤቴ ውስጥ አላስገባህም፣ መግባት አትችልም አለችኝ። አስታውሱ፣ ይሄኛውን ታሪክ ለልጅ ልጄ እየነገርኩት ነው። ስለዚህ ልክ ይህንን እንዳልኩ ወደሱ ዞር አልኩና አየህ ምን እንዳለችኝ ሰማ አልኩት። እናቴ እኔን ፈጽሞ መግባት አትችልም አላለችኝ። ለእኔ ያለችኝ በፍጹም እንዲቆሽሸ አላስገባህም ነው ያለችኝ። ስለዚህ ሁለቱም በጣም ትልቅ ልዩነት ነው ያላቸው ብዬ አልኩት። ስለዚህ አንተም ልጄ ራስህን ስትይዝ፣ ራስህን እንደ ሰው ስቆጥር እዚች ዓለም ላይ የምትኖረው ኑሮ የሆነ ቀን እዛ ትልቁ በር ጋር ስትደርስ መግቢያህን ልትጠይቅ የደረስክ ሰዓት ላይ እንደዚህ መስለህ መግባት አትችልም እንዳትባል። ሕይወትህን ስትኖር ከጭቃና ከቆሻሻ የጸዳ ሕይወት ለመኖር ሞክር። እናቴ ለእኔ ያለችኝን ነገር አንተ ከፈጣሪ እንዳትሰማ ጥሩ የሆነና ጽድት ያለ ሕይወት ለመኖር ሞክር አልኩት። እንደዚህ መስለህ መግባት አትችልም።
በቃ ይሄን ያህል ቀላል ነው። እንደ ሰው ልጅ ብዙ አይነት ጨዋታዎችን እንጫወታለን። ጠዋት ጠዋት ቤተክርስቲያን እየሄድን ልባችን ግን ሙሉ ለሙሉ በጥላቻ የተሞላ ነው። ማስመሰሉን ከኛ በላይ የሚችለው የለም። ሁል ጊዜ ከክብራችን በታች እየሆንን እያስቸገርን ነው። የፈጣሪን ትልቁን ሕግ እየሻርን እየኖርን ነው። በዚህ ሰዓት ላይ ምንበላውን ምግብ እንኳን መቆጣጠር አንችልም። እሱን የሚቆጣጠሩልን ጥቂት ሰዎች አሉ። አሜሪካ ውስጥ ብዙ አይነት ነገር እየተጨመሩበት ነው። የሆነ ኬሚካል የተጨመረበት ነው እንጂ ፍሬሽ ወይም ኦርጋኒክ ነገር አይደለም እየተመገብን ያለ ነው። ወደ ኤዱኬሽንም ስንመጣ ሁሉም ነገር ተመሳሳይ ነው። ትምህርታችንን ወደ አእምሯችን የምንስገባውን የሚቆጣጠሩት በጣም ጥቂት የሆኑ ሰዎች ናቸው። ሲጀመርም ትምህርት ቤት የሚባለው ነገር የሰው ልጅን መንፈስ የሚገል ነገር ነው። ልጆች እያላችሁ ዝም እንድትሉና የሆነች ክላስ ውስጥ አፋችሁን ዘግታችሁ እንድትቀመጡ አይደለም የመጣችሁት። ነገር ግን ትምህርት ቤት የሚያስገድዱት እሱን ነው። እንደዛም ቢሆን ግን ልጆች ያውቁታል። ስለዚህ እረፉ እንኳን እየተባሉ ልጆች ይንቀሳቀሳሉ። አርፈውም መቀመጥ አይችሉም። ስለዚህ ከዚህ ቪዲዮ በጣም ትልቅ ትምህርት እንደተማራችሁ ተስፋ አደርጋለሁ። የዚህ ቻናል ቤተሰብ መሆን ከፈለጋችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ።